እግዚአብሔር ቸር ነው። በኢየሱስ ቸርነቱን፣ መልካምነቱን፣ በጎነቱን በኢየሱስም ዛሬም እናወራለን። ምክንያቱም ከኛ ጋር ያለው የእስራኤል ቅዱስ ልዑል እግዚአብሔር ነው። እግዚአብሔርን እናመሰግነዋለን። የረዳን ጌታ፣ ያገዘን ጌታ፣ በዚህ እንድንሆን ደግሞ እድልን የሰጠን ልዑል እግዚአብሔር ለዘለዓለም ይባረክ። ጌታን የሚያከብር ህዝብ ምስጉን ነው። ስለ እግዚአብሔር የሚያወራ ህዝብ እሱ የተባረከ ነው። ስለ እግዚአብሔር ከማወራ ደግሞ አንድ ወንድማችሁ እኔ ነኝ። ጌታ ረድቶኝ ምሕረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን አብዝቶልኝ አወራለሁ። መጽሐፍ ቅዱስ የእግዚአብሔር ቃል እንዲህ የሚል ቃል አለው። ጌታ ለዘላለም ይባረክ። መሳፍንት መጽሐፍ ምዕራፍ 6 ከቁጥር 14 ላይ ያለችውን ቃል ላንበብላችሁና የእግዚአብሔርን ቃል እንካፈላለን። እግዚአብሔር እንዲህ ይላል። ጌታ ለዘላለም ይባረክ። እግዚአብሔር ራሱ መጥቶ ዛሬም እግዚአብሔር ራሱ በቤታችን፣ እግዚአብሔር ራሱ በኑሯችን፣ እግዚአብሔር ራሱ በትዳራችን፣ እግዚአብሔር በስራ ቦታችን፣ እግዚአብሔር በአገልግሎት ቦታችን መጥቶ ለእያንዳንዳችን እንዲህ ይላል። ይሄንን የምትሰሙ ወዳጆቼ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ያላችሁ የአባቴ ቡሩካን እናንተ ጌታ የረዳችሁ የእግዚአብሔርን ፊት የምትፈልጉ እግዚአብሔር በድካምና በብርታት በፊቱ እንድትሆኑ እድልን የሰጣችሁ ወድቃችሁ ያልቀራችሁ ጠላት ያልቀደመባችሁ እግዚአብሔር መንገዳችሁን የጠበቀላችሁ የእግዚአብሔርን ስም ከትላንትናው በበለጠ እንድታከብሩ እግዚአብሔር በመንፈስ ቅዱስ በእኔ አማካኝነት ለእናንተ ይህንን ቃል ያስተላልፋል። እኔ ለእናንተ ስናገር ለራሴም ደግሞ ይህንን ቃል ደግሜ እሰማዋለሁ። እንዲህ ሚል ቃል አለው። ጌታ ለዘለዓለም ይባረክ። የኔ ጌታ ቃል አያልቅበት። የኔ ጌታ ራሱ ቃል ነው። የኔ ጌታ የሰማይና የምድር እግዚአብሔር ነው። እንዲህ የሚል ቃል አለው። ጌታ ለዘለዓለም ይባረክ። አንተ ጽኑ ኃያል ጌታ ለዘላለም ይባረክ። ከ12 ጀምሮ አነባዋለሁ። ከ12 ቁጥር ጀምሮ አነባዋለሁ። ምዕራፍ 6 ከ12 ጀምሮ መሳፍንትን አነባዋለሁ። አንተ ጽኑ ኃያል እግዚአብሔር ከአንተ ጋር ነው አለው። ጌዲዮንም ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ለምን ደረሰብን? አባቶቻችን እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረው ተአምራት ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በሚዲያማውያን እጅ አሳልፎ ሰጥቶናል አለው። አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ እችን ቃል ነው ልናገር የምፈልገው። ስሙኝ በደንብ በኢየሱስ እግዚአብሔርም ወደ ማን? ይሄንን ወደሚያንጎራግሮ ይሄን ብሶት ወደሚያወራው ወደ ጌዲዮን ዘወር ብሎ ማን? የሰማይና የምድር ጌታ ልዑል እግዚአብሔር ወደ ጌዲዮን ዘወር ብሎ እንዲህ አለው። እግዚአብሔር ለዘለዓለም ይባረክ። ሃሌሉያ። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበት ሂድ፣ እስራኤላውያንን ከሚዲያማውያን እጅ አድን፣ እነሆ ልኬሃለሁ አለው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድም ከሁሉም ይልቅም የተጠቃ ነው። እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በእርግጥ ከአንተ ጋር እሆናለሁ። እግዚአብሔርም እንዲህ አለው፣ በእርግጥ ከአንተ ጋር እሆናለሁ። እግዚአብሔርም በእርግጥ ከአንተ ጋር እሆናለሁ። በኢየሱስ ክርስቶስ ይኸው እግዚአብሔር አምላክ መጣ። እንግዲህ ለጌዲዮን መጣ። እግዚአብሔር አምላክ ለኢትዮጵያ ልጆች በኢየሱስ የእግዚአብሔርን ቃል በድካምና በብርታት ለምታገለግሉ ጠላት በኢየሱስም ለሚያስፈራራችሁ ትላንትና የተነገራችሁ ቃል ሌላ፣ ዛሬ የሚሆንባችሁ ቃል ሌላ ለሆነ ለእናንተ እግዚአብሔር አምላክ መጣ። ሲመጣ እንደዚህ አለ፣ በጉልበትህ ሂድ፣ በዚህ በጉልበት ሂድ፣ በዚህ ተንበርከክ፣ በዚህ የሰማይ አምላክ እግዚአብሔርን ጥራው፣ በዚህ ልዑል የሆነውን ሰማይና ምድርን የፈጠረውን እግዚአብሔርን የሚረዳውን እግዚአብሔርን ጥራው። በኢየሱስ ክርስቶስም እኔ ከአንተ ጋር እሆናለሁ። እኔ ከአንተ ጋር እሆናለሁ። እኔ እረዳሃለሁ። እኔ ጠላቶችን አሳልፌ እሰጣለሁ። እኔ የሚዋጉን አሳልፌ እሰጣለሁ። አንተ ብቻ በኢየሱስ ክርስቶስ በዚህ በጉልበት ሂድ። በጉልበት የሄደ ሰው ተአምራት ያደርጋል። በጉልበት የሄደ ሰው ጠላቱን ያሸንፋል። በጉልበቱ የተንበረከከ ሰው ጠላቱን ያሸንፋል። በጉልበቱ የተንበረከከ ያለቀሰ ያነባ ሰው ያ ሰው ጠላቱን የሚያሸንፍ ያ ሰው ትልቅ ሰው ነው። ያ ጠንካራ ሰው ነው። ያ ኃይለኛ ሰው ነው። ያ ብርቱ ሰው ነው። ያ
እግዚአብሔር የሚዋጋለት ሰው ነው። ያ እግዚአብሔር ከፊቱ የቀደመለት ሰው ነው። ምክንያቱም በቀንና በማታ በልዑል አምላክ በእግዚአብሔር እግር ስር ተንበርክኮ ያለ ያ በጉልበቱ በእግዚአብሔር ፊት የሚንበረከክ የሚሄድ የሰማይን አምላክ ልዑልን እግዚአብሔርን የሚጠራ ያ ሰው ብርቱ ሰው ነው። እንዲህ ነው ያለው እግዚአብሔር መጥቶ ለጌዲዮን። ወዳጆቼ ወንድሞቼ፣ ጌዲዮን እዚህ ጋር ሲናገር ታናሽነቱን ይናገራል፣ የተጠቃ እንደሆነ ይናገራል። ከዘመናት በፊት ለእስራኤል የተነገረው ቃል፣ ለአባቶቻችን የተነገረው ቃል ተረሳ እያለ ለእግዚአብሔር ይነግረዋል። እግዚአብሔር እሱን አይደለም ማየው፣ አሁን እሱን አይደለም። እኔ ከአንተ ጋር ነኝ፣ በቃ በአንተ ሳይድ ነኝ፣ በአንተ ወገን ነኝ፣ ከአንተ ጋር ነኝ፣ ከጎንህ ነኝ ያለሁት፣ አትፍራ፣ እኔ እረዳሃለሁ፣ እኔ አግዛሃለሁ፣ እኔ አቅም ሆናለሁ፣ እኔ ጉልበት ሆናለሁ፣ እኔ ከፊት እቀድማለሁ፣ እኔ ጠላቶችህን እበተናቸዋለሁ፣ እኔ በሞገስ እወጣለሁ፣ እኔ ከፊት ቀድሜ ስወጣ አንተ ከኔ ጋር ትሆናለህ። ይኸው ከቤተሰቦቼ ያለ ከወንድሞቼ ያለ ከወገኖቼ ያለ ትንሽ ነኝ፣ ታናሽ ነኝ። ኖ የአንተ ታናሽነት እኔን አይከለክለኝም። የአንተ ታናሽነት እኔን ከመስራት አያግደኝም። የአንተ ድካም እኔን ከመስራት አያግደኝም። አሁን ግን አሳልፌ እንድሰጥ ግን አንተ በጉልበት ሂድ። ውድ የእግዚአብሔር ቤተሰቦች፣ ውድ የእግዚአብሔር ልጆች፣ ጠላት በሚነሳባችሁ፣ ሰይጣን በሚነሳባችሁ፣ የአመፃ ልጅ ከትላንትና በበለጠ በእናንተ ላይ በሚመጣባችሁ ጊዜ በጉልበታችሁ በእግዚአብሔር ፊት ውደቁ። እግዚአብሔር መልስ አለው፣ የፈጠነ መልስ በኢየሱስ ክርስቶስም። እንዲህ ነው ያለው ዳንኤልም በጉልበቱ ሊወድቅ ጊዜ ስጡኝ አለ፣ እድልን ስጡኝ አለ። በጉልበቴ ልውደቅ፣ በጉልበቴ በእግዚአብሔር ፊት ልውደቅ፣ በጉልበቴ በእረኛዬ በልዑል አምላክ ፊት ልውደቅ፣ በጉልበቴ ሁሉም በሚረዳው በእግዚአብሔር ፊት ልውደቅ፣ በጉልበቴ ሰማይና ምድርን በፈጠረው በልዑል አምላክ በእግዚአብሔር ፊት ልውደቅ፣ በጉልበቴ ይህንን አምላክ እግዚአብሔርን ልጥራው፣ ልንበርከክለት፣ ላጠንለት፣ ሕያው የሆነውን ቅዱስ የሆነውን ነውር የሌለበትም በኢየሱስ እሱን የመዓዛ ሽታ ላጠንለት። እርሱ እግዚአብሔር የኔ እግዚአብሔር ነው። እርሱ እግዚአብሔር የሚረዳኝ እግዚአብሔር ነው። እርሱ እግዚአብሔር የሚያግዘኝ እግዚአብሔር ነው። እሱ እግዚአብሔር ከፊቴ የሚቀድም እግዚአብሔር ነው። እርሱ እግዚአብሔር መንገድን የሚያቀናልኝ እግዚአብሔር። ስለዚህ በጉልበቴ ልውደቅ ወዳጆቼ። በዚህ ዘመን በጉልበቱ የወደቀ ጠላቱን ያሸንፋል። በዚህ ዘመን በጉልበቱ የወደቀ በብልጫ መንፈስ ይሄዳል። በዚህ ዘመን በጉልበቱ የወደቀ እግዚአብሔርን ይጠራዋል፣ እግዚአብሔርን ይሰማዋል። እግዚአብሔር አምላክ በጉልበቱ ወድቆ ፊቱን ለሚፈልግለት ለዚያ ሰው እግዚአብሔር አምላክ ይገኝለታል። እኔ ወንድማችሁ ከሁላችሁ የማንስ የሰማይን አምላክ ልዑል እግዚአብሔርን የምጠራ ለእናንተም ለእኔም ይሄንን መልእክት አስተላልፈዋል። በእግዚአብሔር ፊት በጉልበት ስንንበረከክ ስንወድቅ በእግዚአብሔር ፊት ጠዋትና ማታ ስንጮህ እግዚአብሔር አምላክ ይሰማናል፣ ይመልስልናል። እድሜን ሰጥቶ ጤንነትን ሰጥቶ ሰላምን ሰጥቶ እረፍትን ሰጥቶ በቤቱ እንድንኖር እችን እድል አመቻችቶ ዛሬን ከረዳን ልዑል እግዚአብሔር ከፊታችን ከቀደመ በጉልበታችን እንውደቅ። አንድ ነገር ልንገራችሁ፣ ጊዜ አታጥፉ። ጊዜ በሚጠፋበት ቦታ ላይ ጊዜ አጥፉ፣ አታባክኑ። ጊዜ በሚባከንበት ቦታ ላይ ጊዜ አባክኑ። ጊዜ በእንቱ ፈንቶ በማይሆን ቦታ አታብ ለወንድም ሚስጥር እየነገራችሁ፣ ለጓደኛ ሚስጥር እየነገራችሁ፣ ለቅርብ ሚስጥር እየነገራችሁ የሚሰማ መስሏችሁ ወይም ደግሞ ስትናገሩ የሚቀላችሁ እየመሰላችሁ ሚስጥር ለምትነግሩት ያ ነገር መልካም አይሆንም። መልካም እንዲሆንላችሁ ከፈለጋችሁ በልዑል አምላክ በእግዚአብሔር ፊት ውደቁ። እናንተ በእግዚአብሔር ፊት ስትወድቁ እግዚአብሔር ለእናንተ መልካም ያደርጋል፣ መንገዳችሁን ያቀናል። እግዚአብሔር ከፊታችሁ ቀድሞ ይወጣል። እግዚአብሔር በሞገስ ይረዳ። ድካምን አልፎ የሚረዳ የጌዲዮን አምላክ ከኔ ጋር ነው በኢየሱስ ክርስቶስ። ድካምን አልፎ የሚረዳ በኢየሱስ ክርስቶስ የያዕቆብ አምላክ ከኔ ጋር ነው። የአብርሃም የይስሐቅ የያዕቆብ የነቢያት የሐዋርያት የእስራኤል ቅዱስ እግዚአብሔር ከልጁ ከመስፍን ጋር ነው። ዛሬ 6ኛ ወር ላይ በኢየሱስ የወሩን መጀመሪያ በኢየሱስ ክርስቶስ ለእግዚአብሔር ቀድሰ ነው፣ ለእግዚአብሔር ለይቶ ነው በኢየሱስ። ምክንያቱም ቀኖች በኢየሱስ ክርስቶስም ክፉዎች ናቸው። ዘመኑን ዋጁ ተብሎ የተጻፈው ቃል የታመነ ስለሆነ እግዚአብሔር አምላክ ደግሞ ከትላንትና በበለጠ እኛን ሊረዳን ከፊታችን ከቀደም ለሰማይ አምላክ ለእግዚአብሔር ሁሉን አሳልፈን እየሰጠን ሁሉን በእግዚአብሔር ፊት እያደረግን ሁሉን ለእግዚአብሔር እየነገርነው በእግዚአብሔር ፊት እንሆናለን። ስሙ ለዘላለም ይባረክ። ጌታ መልካም ነው። በኢየሱስ ክርስቶስ ስም እግዚአብሔርን አገልግለን ስሙን ጠርተን
እግዚአብሔር ብለን ጮኸን በኢየሱስ ክርስቶስም ይሰማናል። ሰምቶንም አይተነዋል። ዛሬን ያየነው በእግዚአብሔር ነው። እዚህ የደረስነው በእግዚአብሔር ነው። ማንም አልረዳንም። የማንም እጅ በእኛ ላይ አልነበረችም። የማንም እጅ አልረዳችም። ሰው እንኳን ሊረዳ ቢያስብ ቢረዳን እንኳን እግዚአብሔር ስላስገደደ ነው። በኢየሱስ እግዚአብሔር ሳያዘው ማንም ምንም የሚያደርግ የለም። እግዚአብሔር ሲያዘው ግን በኢየሱስ ክርስቶስም ለኤልያስ ቁራው ትኩስ ስጋ ያመጣለታል። እግዚአብሔር ሲያዝ በኢየሱስ ክርስቶስ ለአጋር በምድረ በዳ ምንጭ ይፈልቅለታል። እግዚአብሔር ሲያዝ በኢየሱስ በእስራኤል ፊት ግዙፍ የሆነው ጎልያድ ይወድቃል። እግዚአብሔር ሲያዘው የማይሆን ነገር የለም። እግዚአብሔር ሲያዘው አንበሳው ለዳንኤል ትራስ ይሆንለታል። እግዚአብሔር ሲያዘው ጠላቶቹ በኢየሱስ ክርስቶስም ይበላሉ። ዳንኤልና የዳንኤል አምላክ ብቻ ይከበራል፣ ይወደሳል። ስሙ ለዘለዓለም ይባረክ። ጌታ ይህንን ጌታ ነው የምናመልከው። እንኳን የዚህ ጌታ ልጆቹ ነው። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። እወዳችኋለሁ። ወንድማችሁ መስፍን ነኝ። ወንጌል ያሸንፋል፣ ወንጌል ይለውጣል።